ሀይሚ አሁን ማለት ነው ባለፈው የዋህ አትሁኝ የዋህ ስለሆንሽ ነው ብሩኬ ባንቺ ላይ ሴት የሚደርብ ላንቺ ማያከብርሽ ዋጋ ማይሰጥሽ ላላችሁ ሰዎች የዋህም ጥሩም ክፉም መሆን እንደምትችል እያሳየቻችሁ ነው። የዋህም ቆራጥም ራሷንም እንዴት ማስከበር እንዳለባት እያሳየቻችሁ ነው። እንግዲህ ሰሞኑን ቆራጥነቷን እያሳየቻችሁ ነው። ተግባባን? ገብቷችኋል አይደለ? አላላ ሀይሚዬ የኔ ውድ ተረጋጊ ሀቢብቴ። ሲቀጥል ደግሞ ባለፈው ማለት ነው ሁላችሁም እኔ በጣም የምትገርሙኝ ማለት ነው ለምን የምትገለባበጡት? ባለፈው ብሩኬ እዩን ቤት ላኖራ ሲል ልጁ የሱ ስትሆን አይዞህ እያለች አብራ የዩ ልጅ ስትይዝ ምናምን ያኔ ሁላችሁም ሀይሚ ባክሽ ራስሽን አስከብሪ፣ በዚህ ልክ የዋህ አትሁኝ፣ በዚህ ልክ ጅል አትሁኝ፣ አንቺን ካላከበረሽ ባናቱ ይተከል ስትሉ ነበረ። አሁን ደግሞ ሀይሚ ቆረጥ ብላ አይ አልፈልግም ካላከበርክኝ ማልከበርበት ቦታ አልገኝም ስትል ደግሞ ምን አባቷ በጣም ጠገበች፣ በጣም አፈላች። ምንድነው እንደዚህ የምታስለቅሰው የምታሳዝነው ምናምን ትላላችሁ። ያኔ ምንድነው ስትሉ የነበረ አስከብሪ ራስሽን፣ ለምንድነው ክብርሽን የምትይ ምናምን ስትሉ ነበር። እና ሂጅበት ሀይሚ ሂጅበት። ትንሽ ብሩኬን ኮርመት መጣርገው እንደው በቁንጥጫ ቀጥን ራሱ ልምዝግ ነበር። እንዳይ ደግሞ ለምዝገሽ ታይልኝ። አረ በስመ አብ! እንደዚህ ነው ወንዶች፣ እንደዚህ ነው እርመት እንደዚህ ዋጋችሁን ማወቅ አለባችሁ። ዋጋችሁን ምን ያክል እነሱ ቦታ ስትሆኑ ጥቅም እንዳላችሁና እናንተ ሳትኖሩ ምን ያክል ክፍተት እንዳለ ህይወታቸው ውስጥ እንዲረዱ ማድረግ አለባችሁና ሀይሚዬ በጣም ቆፍጥንጥን ብለሻል። ለማንኛውም ብሩኬ በጣም አዝኗል። ዛሬ አበባ ጉዞ ምናምን ይቅርታ ለመጠየቅ ሞክሯል። እና ሀይሚ አሁንም ቢሆን አንተ ጋር መመለስ አልፈልግም እያለች ነው። ማልከበርበት ቦታ አልገኝም፣ ብዙ ያሳለፍኩት ችግር መከራ አለ። ሶ ይሄ ነገር አዲስ አይደለም፣ ብቸኝነት ብርቅ አይደለም ብላለች። ማይ ጋድ ኦላላ የምር ግን በጣም እያናደዳችሁ ነው ታውቃላችሁ። በመሀል እንኳን ሮማንሲ ነገር አረበ ፕሊስ በእናታችሁ የምር አንድ ቀን እቺ ሮማንሲ ፓርታችሁ ምናምን እየሳቃችሁ ፍራንክ እሷን አንድ ቀን ከዛ ቀጥሉ ድራማውን። እሺ እና ሀይሚ ዛሬም አልፈልግም ማለችው ብሩኬን ማለት ነው። አበባ ጉዝጉዞ ምናምን እኔ ደግሞ ዛሬ ቀን ማለት ነው ብሩኬ እንደዚህ አንቺን የመሰለ አፍቃሪ ስለሰጠኝ ምናምን የሆነ የፍቅር ሙዚቃ ሲዘፍን ሀይሚዬ በቃ ይቅርታውን ተቀበለች። ሳይ ዛሬ ሮማንስ ያለ ብዬ ከጧት ጀምሬ ስበጠረቅ አሁን ማሸው ዳቦ አስተፍረላ ትላለች ይቺ ሴትዮዋ ማለት ነው። ለምዶብኛል። አረ በስመ አብ ባቦ በስላሴ ውይ ብስሚላ በስመ አብ ሆንኩኝ። አስተፍረላ በስመ አብ ምንድነው? ብስሚላ በስመ አብ። ለማንኛውም ማለት ነው ለምዶብኛል። አስተፍረላ ያልኩ ነው እና ያው በስመ አብ ማለት ነው አይደለም? ምን ማለት ነው ግን ጋይስ? እኔ እኮ ምን እንደው ትርጉም አላውቀውም። ግን የሆነ እንትን ሲላቸው የሆነ የሚያስደነግጥ ሲያይ እንደዚህ ይላሉ። በስመ አብ እንደምንለው እኛ ይመስለኛል እንደዛ ነው። እና ሙስሊሞች ያውቁታል። ንገሩኝ ምንድነው ትርጉሙ? አስተፍረላ ማለት በስመ አብ ወልድ። ለማንኛውም ይሄ ይቆየንና ሀይሚዬ ድንግጥ ከሆነ ያረገችኝ በስመ አብ የኔ ውድ ምንድነው እንደዚህ ጥቁር ኮስታራ ሰው ያረገ? ማን ይመከረብኝ? ምን አይነት ጣጣ ነው ዛሬማ? በስመ አብ ሆረር ነው የሆነች ሀይሚ ሆረር። ይሄ አበባ እኮ ይደርቃል። ምንድነው እንዴ? ምንድነው ሀይሚዬ እንደዚህ ቁፍጥንጥን ኩስተርትር ብለሻል። ዛሬ ደግሞ ምን አይነት ካራክተር እንደሰጡሽ አላቅም። መቼም ይሄ አበባ ተጉዝጉዞ ይሄ ወይን እንደዚህ ተዘጋጅቶ ሄደሽ አተኝም። ተመልሰሽ ቪዲዮ ሲዘጋ ትመለሻለሽ። እርግጠኛ ነኝ ተመልሳ መጣ አሪፍ የፍቅር ምሽት እያሳለፉ ነው። እቺን 30 ደቂቃ ነው እንደዚህ ያውነት። እናማ እያንዳንዳችሁ ማለት ነው ይሄ እናንተ ሀሳብ ነው። ሀሳብ ራሳችሁን የሰጣችሁት እውነት ይሄን ነው። ሀሳብ እኛ ነው የሰጠን እኔን ጨምሮ ማለት ነው። ያኔ አሁን እኔ 10 ቀን የለውም ነበር ያንዲ ታውቃላችሁ። ስንት ፈተፈት ነበረ። ግን ከዛ በኋላ ስመጣ ሀይሜ እዩን ልጅ አቅፋ ምናምን ብሩኬም እዩን እየተለማመጠ የቤት ኑሪ ቤት ተከራዩልሽ ምናምን። ያኔ ሀይሜ የዋህ ሆነሻል፣ እባክሽ ራስሽን አስከብሪ፣ ብሩኬ ያንቺን ዋጋ አላወቀውም ምናምን እያላችሁ ነበር። ስለዚህ ያንን ነገር እያሳየቻችሁ ነው። አሁን እውነት ተጣልተው ምናምን እኔ የእውነት መስሎኝ አንጀቴ ሰፍሰፍ ነው ያለው። ግን ትዝ ሲለኝ የኛ አስተያየት
እኛ ስንት ነገር ነው ስንላት፣ ሀይሚ ምንድነው በዚህ ልክ ራሽን የምትጥዩ? ለምንድነው እሱን በዚህ ልክ የምትለማመጪው? ለምንድነው ራሽን የማታስከብረው? በስመ አብ ስንት አይነት አስተያየት እንደሰጠና ብታቁ ኑሮ ዋጋሽን ያላወቀ አንቺ የዋህ ስለሆንሽ ነው ሁሉን እሺ እያልሽ እያረግሽለት ነው። በቃ እንደዛ የሚል አስተያየት እየሰጠን ነበረ። ስለዚህ ሀይሚ ብሩኬ ጋር ምን አይነት ቦታ እንዳላት እሱ ለእሷ ምን አይነት ቦታ እንዳለው የሚያሳይ ቪዲዮ ድራማ እየሰሩልን ነው እና በደንብ ያስተምራል። እና ሴቶች እንደዚህ ራሳችሁን አስከብሩ። የዋህነት መርዳት ባለባችሁ መንገድ ፍቅረኛችሁን መርዳት አለባችሁ። ግን በጣም የዋህ ስትሆኑ ምናምን ደግሞ አናትሽ ላይ ሊወጣ ካሰበ መንገድ ላይ እንዲቆም አድርጊው። በቃ እንደዚህ ቀጥ ሁሉ ነገር እና አሁን ብሩኬ ሀይሚን በጣም እንትን እያላት ነው፣ እየለመናት ነው ይቅርታ እንታረግለት ምናምን። እሷ ግን ይቅርታ አድርጌላለሁ ግን አብሬ መቀጠል አልፈልግም፣ ምክንያቱም ነገ ከነገ ወዲያ ሌላ ሴት ታመጣብኛለህ፣ እኔን ከማንም ሴት ጋር እያወዳደርከኝ ስለሆነ ይሄ ነገር ይቁም ነው እያለች ያለችው። አሁንም ብሩኬ ተስፋ አትቁረጥ። ብሩኬ ደግሞ ብን ብዬ ልጠፋ ነበር ልሄድ ነበር ምናምን። እንዴት ትሄዳለህ? እንዴት አስተካክል ብሩኬ። እውነቴን ነው የምልህ የሆነ ድራማ ላይም ቢሆን ድራማ ተመካክራችሁ ጀምራችሁ መሀል ላይ ብቻህን ነገሮች ሲበላሹ ለመፍታት የምትሞክራት ነገር በጣም ነው ዋጋ የሚያስከፍል። ሀይሚን ሊያሳጣ ይችላል ከዚህ በኋላም ቢሆን ብቻህን ነገሮችን አትወስን። ምክንያቱም አብራችሁ እስከምትሰሩ ድረስ የራሳችሁ ህይወት እስከሆነ ድረስ የአንተና የሷን ህይወት እስከነካ ድረስ መነጋገር አለባችሁ። እንዲህ ላረግ ነበረ፣ እንዲህ ባረግ ምን ይሻለናል፣ እንደዚህ እናርግ ምናምን ብላችሁ ተመካክራችሁ ነገሮችን ማስተካከል እያቻላችሁ አንተም ዝም ብለህ በራስ መንገድ እሷም ዝም ብላ በራሷ መንገድ መሄድ የለባችሁም። እና ሀይሚ እንግዲህ ብሩኬ ጋር ያላትን ዋጋ ለማሳወቅ ነው እያረገች ያለችው። ባለፈው እኛ ስንል የነበረውን ራሳችን የሰጠናቸውን አይዲያ መልሰው ለኛ እየሰሩን ነው፣ እያስተማሩን ነው። ሀይሚ ብሩኬ ጋር ቦታ የላትም። በቃ ሀይሚን አይወዳትም፣ ለስራ ነው የሚወዳት። ምክንያቱም ከመጣው ሴት ጋር ያወዳደራታል። እንደዚህ የሆነበት ምክንያት ደግሞ ሀይሚ ራሷን ስለማታስከብር ነው፣ የዋህ ስለሆነችለት ነው፣ ሁሉን ነገር እሺ ስለምትለው ነው እያላችሁ ነበር። እኔም እያልኩ ነበረ። ይሄ ነገር ደግሞ የዋህ መሆንም ክፉ መሆንም እንደምትችል እያሳየችን ነው ሀይሚ ማለት ነው። የዋህ መሆን ትችልበታለች፣ ክፉ መሆን ትችልበታለች። ሊሆን ካለች ጠፍቷት እንዳልሆነ እያስተማረቻችሁ ነው። እና ከገባችሁ ይግባችሁ ማለት ነው። እና ደግሞ ሀይሚ ጠገብሽ፣ በጣም አፈላሽ ምናምን የምትሉ ሰዎች ብትጠግብ ራሱ ይገባታል። ምክንያቱም በቃ እኔ ሀይሚ ሁሌም ትክክል ናት ብዬ ነው የማስበው። ያስ ትክክል ናት። አሁንም ቢሆን ዋጋዋን በደንብ ማሳወቅ አለባት ሁሉም ሴት ጋር። ሁሉም ሴት እኔ ባለፈው እንዴት ተቃጠልኩ መሰላችሁ? ሀይሚ ጋር አብረን እንኑር፣ የኔን ውሳኔ አምንሽ ትቀበያለሽ አለ። አብረን እንኑር ማለት ነው። እንዴት ነው እንደዚህ የሚለን? እንዴት ምን ሆነሻል ሀቢብቴ? እንዴት ነው ከየሆነ ሴት የትም ወልዳ መታ አብረሽ ኑሪ ሲለኝ በጣም ነው የሚደብረው። ይሄ ትልቅ ሁላችሁም በራሳችሁ ቦታ ሆናችሁ እዩት። ዝም ብላችሁ እናንተ እዛ ቦታ ላይ ሆናችሁ እዩት። እንዲህ ዝም ብሎ አይቶ አሻግሮ መፍረድ ምናምን ሲምፕል ነገር ቀላል ነገር ነው። ግን ደግሞ ምንድነው የሆነ ቦታው ላይ ራሳችሁን አርጋችሁ እዩት። ራስሽን ቦታው ላይ ተክተሽ ስንት ዋጋ ከፈልሽለት ይወደኛል ያፈቅረኛል ያልሽው ሰው የሆነ ሴት መታ ካንተ ልጅ ያለኝ ስትለው ከዛ ቤት አብረሽ ኑሪ ሲልሽ አስቢው። እንጋባለን ብዙ ነገር ወደፊት እንፈጽማለን ብላችሁ ያሰባችሁት ፍቅረኛችሁ እንደዛ ቢያረጋችሁ ምን ይሰማችኋል? ይሄን መቼም መገመት አይከብዳችሁም። እና በቃ